የማደርገው ነገር ሁሉ አንቺን ለመጉዳት ነው የሚመስልሽ? ስሚኝ ቆንጆ፣ ህይወት ባንቺ ዙሪያ ብቻ እኮ አይደለም የምትዞረው። ጭራሽ ብለሽ መሳደብ ጀምርሽ። እኔ እወድሻለሁ፣ ተንኮለኛ ሰው ግን አልወድም። እንዲህ አይነት ነገር ግን ሁለተኛ እንዳደግም። ስሚኝ አንቺ ጅል፣ ጥሩ ልሆንልሽ እየሞከርኩኝ ነው። እሺ እረፊ። ሰው እንዴት በግርድና ይቀናል? ቆይ እንዴት ነው እኔ እንደዚህ በማይረቡ ሰዎች የተከበብኩት? አንድ ሽማግሌ መቆጣጠር አቅቷችን 10 የምትደውሉልኝ? ስምን ሳልጠራ መልእክቱ ከደረሰ ነኝ እያልክ ነው ማለት ነው። አሁን ልሂድበት። መስት ምንድነው የተፈጠረው? ምንድነው ክፍሉ እንደዚህ ያዘበራረቀው? እኔ ነው መልሰሽ እየጠየቅሽኝ ያለሽ? ቆይ ማን ነበር ክፍል የገባው? እንግዲህ እዚህ ክፍል የምትመላለሰው ልዩ ናት። ኧረ እኔ ጠዋት አስተካክዬ ነው የወጣሁት። ዝም ነው። ከኔና አንቺ ውጪ ይሄንን ክፍል ጠንቅቆ የሚያውቀው የለም አይደል? ቢያንስ የምትፈልጊው ነገር በርብረሽ በታትኒስ ስጨርሽ መልሰሽ አታስታኪም? ምን ፈልገሽ ነው ልዩ? እንደዚህ ክፍሉን አዘበራርቀሽ እንዴት ተጠብቀዋለሽ? ቆይ ግን ምን ፈልገሽ እንደዚህ በታተንሽው? ገና የፈረምሽው ሳይደርቅ ክፍሉን እንደዚህ ማዘበራረቅ ካንቺ የማይጠበቅ ብልግና ነው። መስቲ እኔ እወድሻለሁ፣ ተንኮለኛ ሰው ግን አልወድም። እንዲህ አይነት ነገር ግን ሁለተኛ እንዳደግም። እዚህ ስልጣና ከባድ ነገር ይፈጠራል። እዚህ ይባላል። የምረኔ ኮንጣት በደንብ አስተካክዬ ነበር። በጣም ያምር ነበር። ምኑን? ጠዋት ያስተካከልሽው ክፍል አልገባኝም። ምን ለማድረግ እየሞከርክ ነው? እንደምታውቂው መስቴ ወዳሻለች። ያ ደግሞ ሲሆን መደበቂያ መሸሸጊያ እየሆንሽ ነው ያለው። ያ ስለዚህ ቀድሜ መሸሸጊያሽ ማፈራረስ አለብኝ ማለት ነው። ከዚህ በላይ ምን ልታደርገኝ ነው? ቆይ ይቅርታ አልኩህ እኮ። አንዳንድ ጥፋቶች ይቅርታ በጭራሽ ያሸፍናቸው። ቅድም እኮ ነገርኩሽ አይደል? እኔ ሳልፈቅድልሽ የገዛ ሚስጥሬን አውቀሻል። በጭራሽ ይቅርታ አላደርግልሽ አልችልም። ያንተ መውደድና መጥላት ግድ የሚሰጠኝ ይመስልሃል? ሴት መጥላት የሀገር ሚስጥር አይደለም። እንደውም ሁሉም ሰው የሚያውቀው ሀቅ ነው። አልፈራህም። የፈለግከውን ማውጣት ትችላለህ ከዚህ በኋላ። እኔ ብሩክ እቺን ቀን ያለሽ ይቅርታ አድርጊልኝ እባክሽ፣ እባክሽ ይቅርታ አድርጊልኝ። ያለቀሽ ነው እንዴት? ታልቅሽ ታልቅሽ። በቃ ይቅር ብለሽኛል? አዎ ይቅርታ አድርጊልኝ። ይቅር ብለሽኛል? አዎ ቁጭ በይ፣ ከብሩኬ ጋር ማስታረቃቸዋለሁ። ይሄ ልጅ ቤት አላደረም ማለት ነው?
ሁላችሁ እንዴት አደርሽ አዜብ? ኧረ ደህና ነን። መድኃኒቱን ፈልጌ ያጣሁት ረስተሽ ይዘሽ ሄድሽ እንዴ? ልጆቹንም እኮ ስጠይቅ አላየንም አሉኝ። በቃ እንግዲህ የሆነ ቦታ ተወተፈ ነው ማለት ነው። ራሴን እኮ አሞኝ ስፈልገው አጣሁት። የዛሬ ልጆች ቀርብ የላቸው አንዳቸው አንስተው እንግዲህ ረስተውት ይሆናል። ምን አላት ብለሽ ነው? ልካታለዋ። እሺ ቻው። ልዩ ወይ መስቲ ወይ ጠራሽ? ትላንት ከዚህ ጋር የጠፋውን አይነት መድኃኒት ከአዜብ ጋር ይዘሽልኝ ነኝ። ምን ነው? አይ ምንም። እሺ አመጣለሁ። እሺ ጥጋብሽ እንዴት እንደማምር ትንሽ ያሳይሻል። ነይ ስሚልሽ አታናጅም ብዬሽ ነበር። እሺ እኔ ስናደድ ማረገው ነው አላውቅም ብዬሽ አልነበረም? ብዬሻለሁ አይደል? ምን አስቸጋሪ ነው። እሺ እኔን መሸወድ የምትችይ ይመስልሻል? ትናንትና መድኃኒቱን እንደምትነሺው አውቄ ነበር። ሰሚኛለሽ? አይንሽ ከእጅሽ በፊት ቀድሞ አንስቶታል። አይቼሻለሁ። እኛ እስክንወጣ ድረስ ተጨንቀሽ ነበር። ስሚኝ አንቺ ጅል፣ ጥሩ ልሆንልሽ እየሞከርኩኝ ነው። እሺ እረፊ፣ ትዕግስቴን አትፈታተኝ። እሺ ሁለተኛ እንደዛ አይነት ነገር ብትሰሪ ግን ይኸውልሽ ልክ እንደዛሬው በእርጋታ ቁጭ ብለን አናወራም። እሺ ገባሽ አይደል? አዎ። ሳስበው የመርሳት ችግር ያጋጠመሽ ይመስለኛል። ታስታውሻለሽ? እዘዥኝ ምንም ሳልሰስት እሰራልሻለሁ ብለሽ ነበር። ስሚኝ አንቺ አባትሽን የማግኘት ፍላጎት ያለሽ አይመስለኝም። ኧረ እፈልጋለሁ። አባቴን ማየት እፈልጋለሁ። እኔ አንቺን አባት ለማሳከም ብዬ ልጄን ከሀገር ሳንከራተት አንቺ ከበዳዮቼ ጎን ሆነሽ ጀርባዬን ትወጊኛለሽ? ይቅርታ አድርጊልኝ። ከዚህ በኋላ እንደዚህ አይነት ስህተት አልደግምም። ከአንቺ ጎን ብቻ ነው የምቆመው። የኔ ቆንጆ ባልወልድሽም ልጄ ነሽ። ሁሌ ከጎኔ ከሆንሽ ከደገፍሽ እንስማማለን። ለማንኛውም ይህን መድኃኒት ለሴትዮሽ ስጫት። አንተ ያለ ምክንያት አትደውል አላልኩም? ቆይ እንዴት ነው እኔ እንደዚህ በማይረቡ ሰዎች የተከበብኩት?
አንድ ሽማግሌ መቆጣጠር አቅቷችን 10 የምትደውሉልኝ? የምከፍልህ እኮ አብረኸው ስለኖርክ አይደለም። ይሄ ሽማግሌ አንድ ነገር ቢሆን በቁመህ ነው የምቀብረህ። እንደ ልጅ እየኮረኮርኩም ይሁን እየገረፍክ አብረው እኔ ጋር 10 ጊዜ አትደውል። ይኸውልህ ተግባብተናል አይደል? ወይኔ ምግብ አልበላም አለ ይለኛል እንዴ? እና የዘፈንኩለት እንዳበላው ነው የሚፈልገው? መስቲ ምነው በጨለማ ውስጥ ብቻሽን? ትንሽ ራሴን አመመኝ። አንቺን መድኃኒት አምጪልኝ ብዬ ብልክሽ በዛው ሄደሽ ቀረሽ። ይቅርታ መስቲ፣ ከአዜብ ጋር እኮ እያወራሁ ሳላስበው ሰዓቱ ሄደብኝ። የእህቴን ጸባይ መች አጣሁትና ደግሞ በጣም ነው የወደደች። መድኃኒቱን ረሳሽ አይደለ? አረ በፍጹም ለምን ሄድኩና? ቆይ ኋላ አምጣና ትወስጂዋለሽ። ከዛ ቆንጆ ቡና ነው ማፈላለሽ። እሺ ምን ሰራሽ ነው? መስቲ እኮ ራሴን አመመኝ ስትል ቆይ አንቺ ከኔ ያለሽ ችግር ምንድነው? ማለት ደግሞ ምን አደረግሽኝ ልትይ ነው? መቼም ከኔ አናት አልወርድ ብለሻል። እኔ ነኝ ከአናትሽ አልወርድም ያልኩሽ? አዋ የማደርገው ነገር ሁሉ አንቺን ለመጉዳት ነው የሚመስልሽ? ስሚኝ ቆንጆ፣ ህይወት በአንቺ ዙሪያ ብቻ እኮ አይደለም የምትዞረው። እና በእኔ ዙሪያ ካልተሽከረከረ የኔ የሆነውን ነገር ለማግኘት ለምን ትጋጋጫለሽ? ሰው እንዴት በግርድና ይቀናል? አንቺ ያምሻል? ቡና ማፍላቴ ነው ያንቺ የሆነ ነገር ያማረኝ? ይኸውልሽ ይሄ የመጨረሻ ማስጠንቀቂያ ነው። ሁለተኛ በእኔ ጉዳይ እንዳትገቢ። አይ ልዩ፣ ማን ይረገመሽ? የሆነ ሰውማ ችግር አይጣሽ ብሎ ረግሞኛል። ደግሞ ሌላ ችግር። ልዩን ያፈላለው ብላ እየፎከረች አልነበር እንዴ? እሷ ስለደከማት እኮ ነው ላፍላለሽ ብዬ ነው። አይ ጥሩ አድርግሽ። ከጠዋት ጀምሮ ስደክም ነበረ። በዛ ላይ አሁን ነው ከአዜብ ጋር የመጣችው አይደል? በጣም ያደክማል ለካ ወጣ ብሎ መመለስ። ትናንት አሞታል ብለሽ ስታዝኝላት አልነበር እንዴ? ከመቼው ነገር ጀመርሽ? ለሷ ሲሆን መራመድም ይደክማል፣ ለኔ ሲሆን ግን ድንጋይ መፍለጥም አይደክመኝማ። አይ ጤና አይጣል እኮ ነው ቅናትሽ። ደግሞ መቼ ነው ድንጋይ ያስፈለጥኩሽ? እትዬ ሙችን እየቀናው አይደለም፣ ግን ይሄ ያዳላሽ ነው በጣም። እና ድንጋይ ያስፈለጥሽኝ እያልሽኝ ነው? እትዬ ታውቂያለሽ፣ እኔ እዚህ ቤት ቅሬታ ኖሩኝ አያውቅም፣ ግን ለሷ የምታረጉት ነገር በዛ። እመቤት ልሆናለች እኮ። ያንቺ ካላነሰ የሷ መብዛቱ ታዲያ ለምን አስቀናሽ? ይሄ ቅናት ነው። ቅናት ደግሞ ጥሩ አይደለም። እንዴት እኔ መቀኛ ሆኜ አይደለም። እንደዛ ከሆነ በቃ አሁን ምንም አይነት ጭቅጭቅ አልፈልግም። ቡናውን ታጠጭኝ እንደሆነ አጠጭኝ።
አንተ ደግሞ ዝም ብለህ ነገር አትምላ። እኔ የምሰራው ስራ ስላለኝ ነው ቀደም ብሎ የምገባው። አቤል በፈጠራ አዘባርቅ ምን ሆነ ነው? እኔ ለራሴ እንዴት እንዳስጠላች ካንኮ እንዴት አሳብጄ ከዛ ቤት እንደማስወጣት ነው ያሰብኩት። አንተ አሰማኝ እንዴ? አልወደድኳትም። ይኸውልህ ከዚህ በላይ ካወራን ግን አስቀይመዋለሁ። እሺ ወይ ጌታዬ እንዴት ናለኝ? የምን ጉድ? እስቲ አትቀልድ። እውነትህን ነው? ነግሬህ ነበር የሱ የሆነው ነገር ሁሉ ያንተ እንደሚሆን። ገና ምን አይተህ? ያቺ ድኩላ ታሪክ ትሰራለች። አንተ ስለ እንደዚህ አይነት ነገር በፍጹም እንዳታስብ። እሷን እንዴት መቆጣጠር እንዳለብኝ አውቃለሁ። እናትህን አታውቃትም ማለት ነው። ለእያንዳንዱ ነገር እቀዳለሁ። ብቻ አንተ በሰላም ናለህ ጌታዬ። ራስህን ጠብቅ። እናትህ ደግሞ በጣም ትወድሃለች። ታውቃለህ አይደለ? ለአንተ ስል ሞታለሁ። ባለፈው ያልሽኝ እንትኑ እንዴት ሆነ? የእቃዎች ጉዳይ አሪፍ ነው። ይቅርታ አድርግላት ልጄ። እኔም ተናድጄባታለሁ። ጥፋቷ ገብቷት ግን ይቅርታ እየጠየቀች ነው። ምን ማለት ነው? የተበላሸው የኔ ክፍል ነው አይደል? እኔ እስከማውቀው ድረስ ደግሞ እኔን ይቅርታ እየጠየቀኝ ሰው የለም። ይቅርታ ብሩክ፣ በጣም ተጸጽቻለሁ። እንደዚህ አይነት የባለጌ ስራ መስራት አልነበረብኝም። ምኑ ነው የባለጌ ስራ? ክፍሉን እንደዛ ማመነቃቀሪ ነው። ይሄ የብልግና ስራ ነው። ለዛም በጣም ተጸጽቻለሁ። ግድ የለም ይቅር ብዬሻለሁ። ምንም የሰራሽ የባለጌ ስራ ቢሆንም ይቅር ማለት ግዴታ ነው አይደል? ጭራሽ ብለሽ መሳረብ ጀምር። ስራህን ማወቅ ጥሩ ነው። ምንድነው? አይጧ ምንም አይደለም እናቴ፣ ያይሽ መስሎኝ ተሳስተ። ምንም አይደለም፣ ተረጋጊ እንጂ። ልዩ እችን ትራስቲ አንገቴ ስር ደገፍ አድርግልኝ። እንኳን አይቻት ስሟ እንኳን ሲጠራ ብርክ ብርክ ነው የሚለኝ። ምን ልትሆኚ? በዛ ነገር አልሞስትልሽ ነው በትራስ አፍነሽ ልገያል? ቀና ነው። ረፍት አድርጊ በቃ። ቆይ ምን ለማድረግ እየሞከርሽ ነው? አንተ ነው የሆነ ነገር ለማድረግ እየሞከርክ ያለው። ትሰኛለሽ? እናቴን ለመግደል አቅደሽ ከሆነ ግን እናቴ አንድ ነገር ብትሆን በገዛ እጄ አንቄ እገልሻለሁ። ይመስለኛል አንተ ነህ ልጅነትህን ያልጨረስከው። እኔ ግን እየመታኝ ነው ብዬ የማቃጠርበት እድሜ ላይ አይደለሁም። አንቺ ደግሞ የለየልሽ አሮጊት ነሽ።
ምን ነው ባሽሙር እየሰደብሽኝ ነበር እንዴ? ስምን ሳልጠራ መልእክቱ ከደረሰ ነኝ እያልክ ነው ማለት ነው። አሁን ልሂድበት። ትሰሚኛለሽ? በደንብ ያውሽኛል መሰለኝ። ይሄን ጥጋብሽን ካላበረድኩልሽ ብሩክ ብለሽ እንዳትጠሪ። አልጠራህም። አባዬ እንዴት ነህልኝ? የኔ አባት ደህና ነህልኝ? እኔ ይኸው ላንተ ብዬ የማልገባበት ቦታ የለም። ብቻ አንተ ደህና ሁንልኝ አባ። ምንም እንዳትሆንብኝ፣ ምንም እንድትሆንብኝ አልፈልግም አባ። ክፉ መስማት አልፈልግም አባ። እባክህ ለእኔ ስትል ኑርልኝ፣ ለእኔ ስትል ዳንልኝ። እባክህ አባ፣ እባክህ አንዴ ብቻ ቀና ብለን አንዴ ብቻ እባክህን፣ እባክህን የኔ አባት፣ አባዬ፣ የኔ ቆንጆ አባት፣ አባቴ። እኔ አንተን ለማዳን ምንም አደርጋለሁ፣ ምንም ውስጥ እገባለሁ አባ። አንተ ብቻ ደህና ሁንልኝ፣ አንተ ብቻ ዳንልኝ የኔ አባት። ልቀቂ ነው ጥርስሽ ረገብ። ልዩ ልዩ እንዳትጠጋኝ። ምን እያደረግሽ ነው? ምን እያደረግሽ ነው? ልዩ ቆይ ተረጋጊ። ልዩ አትወደኝም አይደል? ይኸው እሞትልሃለሁ፣ ተገላገለኝ እኮ። ተረጋጊ ልዩ። ምን እያደረግሽ ነው? እንዳትጠጋኝ። ልዩ እባክሽ አንድ አዳምጪኝ። ስሚኝ ልዩ